ጉብኝት ይቸኩል። የእግዚአብሔር ፈውስ ይቸኩል። በኢየሱስ ስም ይሄ ማታ የክብር ማታ ይሁንላችሁ። ጠላቶቻችሁ ይዋረዱ። ጠላቶቻችሁ ይዋረዱ። ጠላቶቻችሁ ይዋረዱ። ቀንዳቸው ይሰበር። ቀንዳቸው ይሰበር። የሚወጓችሁ ቀንዳቸው ይሰበር። ጤናችሁን የሚወጉበት ቀንድ ይሰበር። ኑሯችሁን የሚወጉበት ቀንድ ይሰበር። ልጆቻችሁን የሚወጉበት ቀንድ ይሰበር። አሜን ላለ አንድ ለአስር አማኝ ይሁንለት። አሜን ላለ ይሁንለት። 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 አሜን ላለ ይሁን። አጭር ግልጽ የሆነ የጌታ ቃል እንካፈላለን። ትንቢታዊ መልእክት ነው። መጽሐፈ ሩት ምዕራፍ 1 ላይ እናወጣለን ሁላችንም። መጽሐፈ ሩት ምዕራፍ 1 ቁጥር 1 በጌታ በኢየሱስ ስም አነባለሁ። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድም ሰው ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ ነው። የሚስቱም ስም ኖዓሚ ነው። የሁለት ልጆቹ ስም አሮንና ካሌብ ነበር። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ። አቤሜሌክም ሞተ፣ እርሷና ሁለት ልጆቹ ቀሩ። አቤሜሌክም ሞተ፣ እርሷና ሁለት ልጆቹ ቀሩ። እነርሱም በሞዓብ ሴቶች ሚስት አገቡ። የአንዲቷ ስም ኦርፋ ነው፣ የሁለተኛዋ ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። መሃሎንና ኬሌቤል ሁለቱም ሞቱ። ሴቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች ይልና ቁጥር 20 ላይ ይላል። እርሷም ይላል ማለትም ኖዓሚን ማለት ነው። እርሷም ሁሉን የሚችል አምላክ አስመርሮኛል፣ ስለዚህ ማራ በሉኝ እንጂ ኖዓሚ አትበሉኝ። በሙላት ወጣሁ፣ እግዚአብሔር ግን ወደ ቤቴ ባዶ መለሰኝ። እግዚአብሔር አዋርዶኛል፣ ሁሉን የሚችል አምላክ አስጨንቆኛል። ኖዓሚን ለምን ትላላችሁ አለች። ኖዓሚን ከእርሷ ጋር ከሞዓብ ምድር የተመለሰችውን የሞዓቢቷን ምራቷን ሩት ተመለሱ። የገብስ ነገር በተጀመረ ጊዜ ወደ ቤተልሔም መጡ እያለ ታሪኩ ይቀጥላል። ኢየሱስ ክርስቶስ ጌታ። አጭርና ጥቂት ደቂቃ ስለምናወራ ጮክ እያላችሁ አሜን ትላላችሁ። ኢየሱስ ጌታ። እንግዲህ ይህ የመጽሐፈ ሩት መጽሐፍ ወደ 4 ምዕራፍ ያለው መጽሐፍ ነው። መጽሐፉ አበክሮ የሚያወራው ስለ ሩት ነው። መጽሐፍ ቅዱስ ላይ ስማቸው ከተነሳላቸው ሴት ውስጥ ሁለተኛዋ ሴት ሩት ናት። ግን ዛሬ የምናወራው ስለ ሩት ሳይሆን ምዕራፍ 1 ላይ ስላለችው ኖዓሚን ነው። ኢየሱስ ጌታ። የሰማኝ ሰው አሜን ይበላል። እና ኖዓሚን እንደምታውቁት የስሟ ትርጉም አስደሳች ማለት ነው። የስሟ ትርጉም ምን ማለት ነው? አስደሳች። ሴት ትኖር የነበረው በቤተልሔም ነው። በነበረችበት ከተማ ደግሞ ምን ነበረ? ረሃብ ነበር። ረሃብ ደግሞ ክፉ ነው። ለመኖር የማይመች፣ ለመቀጠል የማይመች፣ ለማገልገል የማይመች፣ ብቻ በአጠቃላይ ምን የማይለው የማይመችም። እኔ ልባርካችሁ፣ የረሃብ ዘመን ከመንገዳችሁ ላይ ይነሳ። የማጣት ዘመን ከመንገዳችሁ ላይ ይነሳ። ውስጥና ከዘራችሁ ላይ ይሰራል። አሜን ላለ ለአንድ አማኝ ይሁንለት። አሜን ላለ ለአንድ አማኝ ይሁንለት። የበረከት መንፈስ ወደ ቤታችሁ ይግባ። ረሃብ ክፉ ነው። ኢየሱስ ጌታ። አታውቁም አላችሁ። ኢየሱስ ጌታ። እስኪ ክፉ ነው እና በጊዜ ለመኖር ብላ ወደ ተነሳች ወደ ሞዓብ። እስኪ ወደ ሞዓብ ያለችው ቤተልሔም ነው። ብታውቀው ጓደኛ ያለው ወዳጅ ያላት ዘመድ ያላት ቤተልሔም ነው። የተወለደችው ቤተልሔም ነው። ረሃብ ስለሆነ ለመኖር ስለማይመች የተሻለ ነገር ፍለጋ ወደ ሞዓብ ሄደች። ምን ፍለጋ? የተሻለ የሚበልጥ የላቀ የተሳካ ሕይወት ፍለጋ ወደ ሞዓብ ሄደች። መጽሐፉ ሲናገር ከባሏ ጋር ከሁለት ልጆቿ ጋር ሞዓብ ምድር ደረሱ ይላል። ከደረሱ በኋላ ባሏ ምን አለባት? ሞተባት። እሷ የተሻለ ፈልጋ፣ የሚልቅ ፈልጋ፣ የሚበልጥ ነገር ፈልጋ በሄደችበት ምድር ገኔ የምትለው የምድረ በዳ ጓደኛዋ የሆነው ባሏ ምን አለ? ሞተ። በዚህ ብቻ አልቆመም። ሁለት ልጆቿ የጉብዝና ልጆቿ ምን አሉባት? ሞቱባት። ኢየሱስ ክርስቶስ
ጌታ አሜን። እንደዚህ ልባርካችሁ እጃችሁን ከፍ አድርጉ። በጌታ በኢየሱስ ዘመናችሁን በኪሳራ ሊመታ ያለ አውሬ የተመታ ይሁን። አሜን በሉ ይመታ። አሜን በሉ ይመታ። አሜን። የመልእክት ሐሳብ እንደዚህ ነው። በዘመናችሁ ላይ ኪሳራ አይሆን። አሜን። እኛታችሁን እግዚአብሔር ሰው ጮክ ብለው አሜን ይላል። ቀጣይ ዘመናችሁ ላይ ውርደት አይሆን። ቀጣይ ዘመናችሁ ላይ ኪሳራ አይሆን። ቀጣይ ዘመናችሁ ላይ ባዶነት አይሆን። እኔ መልእክት ይሽማልሻለሁ። በረከት ይሆናል፣ ድል ይሆናል፣ ምስጋና ይሆናል፣ ስኬት ይሆናል። አሜን ላለ አስር ሰው ይሆንለት። አሜን ላለ ይሆንለት። ምሳሌ ይሆን ሲአውጁ በቀጣይ ዘመን ላይ ነው። ኪሳራ በሉሲ፣ ባዶነት በሉሲ፣ ውርደት በሉሲ አይሆንም በሉ። አይሆንም አለልናገር አይሆንም። ዛሬ ማታ ላይ ያበቃል። ዛሬ ማታ ላይ ያበቃል። እንግዲህ ኑኃሚን የተሻለ ፍለጋ የሄደች መጽሐፉ ሲናገር ቁጥር 20 ላይ እንዳለች ሙሉ ሆኜ ወጥቼ ምን ሆንኩ? ባዶ ሆንኩ። ኑኃሚን ነበርኩ ሶታ፣ ስመለስ ግን ማራ ሆንኩ። ማራ ማለት መራራ እንደማለት እና እቺ ሴት ለምንድን ነው ሕይወቷ በኪሳራ የተመታው? ለምንድን ነው ሙሉ ሆና ወጥታ ባዶ የሆነችው? ለምንድን ነው ኑኃሚን ሆና ማራ የሆነችው? ለምንድን ነው ደስተኛ የነበረችው ሐዘንተኛ የሆነችው ካላችሁን እግዚአብሔርን ሰምታ ስላልወጣች እኛም ሕይወት ላይ ባለመስማታችን ምክንያት የከሰርነው የኪሳራ ዘመን በመስማት ወደ በረከት ይለወጣል። አሜን በለው። አሜን በለው። ለማናቸው ያለው ቀጣይ ዘመን ኪሳራ አይሆንም። ነገር ግን በሉት አንተ በሉት የእግዚአብሔርን ድምፅ ተከተል። አሜን ነው። አሜን ነው። ያቺ ዘማሪዋ ሰው ለማለት ሁሉ ከእግዚአብሔር ካልሆነ ኢየሱስ ጌታ ነው። ሰጥቶን የሚሄድን ነገር ከእግዚአብሔር ያልሆነ ነገር ምቾት ያመጣልና እግዚአብሔር ይወስዳል። እና የኑኃሚን ሕይወት ለምንድን ነው በኪሳራ የተመታው? ለምንድን ነው በባዶነት የተመታው? ለምንድን ነው በሐዘን የተመታው? ለምንድን ነው ባለመከናወን የተመታው? ለምንድን ነው ባለመሳካት የተመታው ካላችሁ ጉዞዋ ላይ እግዚአብሔርን አልሰማችም። ጅምሯ ላይ እግዚአብሔርን አልሰማችም። የተሻለ ነገር ስላለ ብቻ ሄደች፣ ከሰረች። ወዳጆች ሆይ የእኛንም ሕይወት ባለመስማት ምክንያት የተከሰንበት ዋጋ የከፈልንበት ያለቀስንበት ዘመን እግዚአብሔርን በመስማት የተለወጠ ይሆን። እግዚአብሔርን እሰማለሁ በሉ። እግዚአብሔርን እሰማለሁ ደግሞና እግዚአብሔርን እሰማለሁ በሉ። እግዚአብሔርን እሰማለሁ። በዘመናችን ኪሳራ እንዳይሆን ምን እናድርግ? እግዚአብሔርን እንስማ። ማንን እንስማ? እየሰማኝ ያለው ማንን እንስማ? ለምሳሌ አሜሪካ በጣም የምታምር ከተማ ናት። የሁላችንም ህልም ናት። የዘማሪውም፣ የዘፋኙም፣ የሰባኪውም፣ የጠቢቡም ሁሉም አሜሪካ ቤት ነው የሚሆነው። እግዚአብሔር ከሌለበት ግን እውነት እንደዚህ ልባርካችሁ፣ እግዚአብሔር ምልክት እየሰጠ ያድናችሁ። ሌሊታችሁ ላይ ህልም ይላክላችሁ፣ ቀናችሁ ላይ ራእይ ይላክላችሁ፣ ልባችሁ ላይ ቃል ይላክላችሁ። ከውርደት ጎዳና የሚመልስ እጅ ከፊታችሁ ይውጣ። ከኪሳራ ጎዳና የሚመልስ እጅ ይውጣ። ከለቅሶ ጎዳና የሚመልስ እጅ ይውጣ። አንድ ቤት የእግዚአብሔር እጅ ጣልቃ ይገባል። ቀጣይ ዘመን ላይ ለቅሶ አይሆንም፣ ውርደት አይሆንም። ያድናል እግዚአብሔር፣ ያወጣል እግዚአብሔር፣ ያስመልጣል እግዚአብሔር፣ ምልክት ይሰጣል እግዚአብሔር። ይሁን በሚል አሜን ይበላ። አሜን። በሕይወቱ ማንም አይከስርም ካላችሁ እግዚአብሔርን ይሰማ። ማንን ይሰማ? እግዚአብሔርን እሰማለሁ በሉ። ሁለተኛ በዘመናችን ኪሳራ እንዳይሆን ምንና እግዚአብሔርንና የእግዚአብሔርን ነገር ችላ አንበል። ወዳጆች ሆይ በመጀመሪያ የእግዚአብሔርን ድምፅ እንከተል፣ የእግዚአብሔርን ድንኳን እንከተል፣ ደመናውን እንከተል፣ ራእዩን እንከተል፣ የሚለንን እንከተል። ምን ትላለህ ማለት እንለማመድ። ትዳር ልንጀምር ስንል ምን ትላለህ?
ስራ ልንጀምር ስንል ምን ትላለህ? አገልግሎት ልንጀምር ስንል ምን ትላለህ? ጉዞ ልናረግ ስንል ምን ትላለህ? ይሄ መንፈስ አሜን ስትሉ ይሁንላችሁ። እግዚአብሔር ሆይ ምን ትላለህ ማለት ሐዋርያነት አለ ትልቅ እምድና እግዚአብሔር ምን ትላለህ በሚል መንፈስ እግዚአብሔር ዘመናችሁን ይባርክ። አሜን። አንዳንድ ሰዎች ከእግዚአብሔር ድምፅ ይልቅ ያምናሉ ሌሎችና ይገቡና በቃ ፍክስክስ እያለቀሱ ይመጣል። እኛ እጅ ጭነን መለወጥ አንችልም። አንዳንድ ነገር ታውቃላችሁ፣ የእግዚአብሔር ድምፅ ነው መለወጥ የሚችለው። ዛሬ ድምፁን በመስማት እግዚአብሔር ይባርካችሁ። አሜን። ሁለተኛ ልፍጠን። ለምንድን ነው ዘመናችን በኪሳራ እንዳይሆንና የእግዚአብሔርን ስራ ችላ አንበል? ወዳጆች ትንቢተ ሐጌ መጽሐፍን ስታጠኑ ሁለት ምዕራፍ ያለው መጽሐፍ ነው። በጣም ግሩም ድንቅ የሆነ መጽሐፍ ነው። እዚህ መጽሐፍ ላይ ስታጠኑ የእስራኤልን ሕዝብ ከባቢሎን ምርኮ እግዚአብሔር በድንቅ እጁ ነፃ ያወጣዋል፣ ወደ ሀገሩ ይመልሰዋል፣ እንደ ሀገር ያቆመዋል፣ እንደ ሕዝብ ሞገስ ይሆነዋል። ቤተ መቅደሱን ረስቶ የረዳውን እግዚአብሔርን ረስቶ ያገዘውን እግዚአብሔርን ረስቶ በራሱ ኑሮ ተጠምዷል፣ በራሱ ቤት ተጠምዷል፣ በራሱ ምኞት ተጠምዷል። እግዚአብሔር መጣና እንዲህ አለ፣ ሕዝቤ ሆይ በአማረ ቤት ልትኖሩ የኔ ወድቆ የኔ ፈርሶ የኔ ተበላሽቶ የኔ ተረስቶ እናንተ በአማረ ልትኖሩ ጊዜው ነው። የግድ የለሽነት መንፈስ፣ ምን አገባኝ የሚል መንፈስ ጥግ የሚያስወጣ በናዝሬቱ ጌታ በኢየሱስ ስም ይመታ። ባክህ ይሄ ቤት ያንተ ቤት ነው። ጮኸ አሜን ብላ። እዚህ ቤት በሚሆነው ነገር ሁሉ እናዋጣለን። በጸሎት እናዋጣለን፣ በምክር እናዋጣለን፣ በገንዘብ እናዋጣለን፣ በፈረሰው ቅጥር ጎን እንቆማለን። ጥግ ለአሁን ቢል አሜን ብላ። ኢየሱስ ጌታ ነው። አሜን በሉላ። ችላችሁ በሉላ። እግዚአብሔር ሰው ትንቢተ ሐጌ ስታጠና እንደዚህ ይላል፣ በላችሁ ግን ምን አላላችሁ? አልጠገባችሁ። ጠጣችሁ ግን ምን አላላችሁ? አልረካችሁ። በደምብ ስሙ። ለበሳችሁ ግን ምን አላላችሁ? አልሞቃችሁ። አገኛችሁ ግን ምን ሆነ? በቀዳዳ ኪስ ሆነ። ሰማይ ቀለል ከለከለ፣ ምድር ፍሬ ከለከለ። የእጃችሁ ስራ አሰብቱ እንስሳቱ ሁሉ በድርቅ ተመቱ። ለምን? እኔን ችላ ብላችኋል። ለምን? ቤተ መቅደሴን ችላ ብላችኋል። ለምን? የኔ የሆነው የረዳኋችሁን ያገዝኳችሁን ከምርኮ ያወጣችሁን ሰው ያደረግኳችሁን እኔን ትታችሁ ወደ ዛሬ በኢየሱስ ስም ወደ እግዚአብሔር መመለስ ይሆን። አሁን ጨዋሜር በላይ መመለስ ይሆን። ልባችሁ ይመለስ፣ ሀሳባችሁ ይመለስ፣ ትኩረታችሁ ይመለስ። በእኛ ቤት አንደኛ እግዚአብሔር ይሁን ቢል አሜን ብላ። ሰው የሆነ ያደረገን ለብሰን ራሱ እንድናገር ያደረገብንን እግዚአብሔር የተዘን እንዴት በሌላ ነገር ሼም ነው። ከጎናችሁ ያለውን ሼም ነው። የእኛ የወጣት ቋንቋ ናት። ሼም ነው። በብታ እና ሰጧችሁ፣ ልጅ ሰጧችሁ፣ ሰው አድርጓችሁ፣ ስራችሁን ባርከው፣ ቤታችሁን ባርከው። አም ሶ ቢዚ አረባክ ዛሬ ጸልይላለሁ። ወደኋላ ቢቆጥተው ባብ ይመታል። አሁን አሜን ብለን ይመታል። ደንገለሽነት ይመታል። እግዚአብሔር ነገር ችላ ያደረገ ይመታል። የወንጌሉን ነገር እንድትል ያደረገ ይመታል። አሜን። ችላ አለን በሉ። ችላ አለን ይገቡና ችላ አለን በሉ። ችላ አለን የእግዚአብሔር ቤት ነገር በሉ። የእግዚአብሔር ቤት ነገር ሁላችሁም የእግዚአብሔር ቤት ነገር በሉ። የእግዚአብሔር ቤት ያገባኛል በሉ። ያገባኛል። ለምንድን ነው በሐጌ ዘመን ያለው እስራኤል ሕዝብ በኪሳራ የተመታው? አንተ ሰው እንዴት እየበላ አይጠግብ ይሆናል? እየበላ አይጠግብ፣ ቁርጥ እየበላ አይጠግብ፣ ክትፎ እየበላ አይጠግብ። እንደኛ የሚያምር ልብስ እየለበሱ አይሞቃቸው። አንተ ለካ በሚያምር ሁኔታ ውስጥ መቀመጥ ደስታን አያመጣም። እግዚአብሔር ይሁን ሲል ነው። እግዚአብሔር ተነስ ሲል ነው። ዛሬ የእግዚአብሔር በረከት፣ የእግዚአብሔር ሰላም፣ የእግዚአብሔር ደስታ በእናንተ በሆነ ሁሉ ነገር ላይ ይሁዳል። ከጎናችሁ ያለው ሰው ኪሳራ እንዳይሆንብህ ትፈልጋለህ በሉት። ኪሳራ እንዳይሆንብህ ትፈልጋለህ። እግዚአብሔር ይስማ።
እግዚአብሔርና የእግዚአብሔር ነገር ችላ አትበል። እግዚአብሔርና የእግዚአብሔር ነገር ችላ አትበል። ችግር ብቻ ሲገጥማችሁ እረፉ። ሼም ነው። የውጭ ጉዳይ አልፈታሽ ብቻ ይመጣል። እኔ አውቃለሁ። አሁን ያቺ የሆነ ሴትዮ አለች። በቃ በሁለት ወር አንዴ ስትገቡ ይቺ ማማ ከሷና ቃል ከደምታ ተቻመና ለራሲያው አተብሎ አይደለም ወዳጆቼ። እግዚአብሔር ቤት መጥተን ለእግዚአብሔር ቤት መነሳ፣ ለወንጌል መቀጠል፣ ለእሳቱ መቀጣጠል፣ በጸሎት መዋጣት አለብን፣ በገንዘብ መዋጣት አለብን። እጃችሁን ከፍ የብዙዎችን አቅም የበላ የብዙዎችን ጉልበት የበላ የብዙዎችን ጸጋ የበላ የብዙዎችን ልብ በጥር ያዘ በተንኮል ያዘ ልክ ባልሆነ ነገር የተበተበ የዚህ ዓለም ትምህርት ከአእምሯችሁ ላይ ይራገፍ። አሜን በሉት። ይራገፍ። አዲስ ይሁንላችሁ። ልባችሁ ይመለስ። መንፈሳችሁ ይጣፍ። በኢየሱስ ስም ይጣፍ። እግዚአብሔር ለሕዝቡ እንዲያል ተነሱ አላቸው። ወደ ተራራው እንጨት ቁረጡ፣ አምጡ፣ ቤቴን ስሩ። ከዚያ ቀን ጀምሮ ምን እላለሁ? እባርካችኋለሁ። ከየትኛው ቀን? የኔን ቤት መስራት ከጀመራችሁ ከዛ ቀን በኋላ ምን እላለሁ? እባርካችኋለሁ። ለካ ሕዝቡ የከሰረው እግዚአብሔርን ትቶ ነው። ወንድሜ ያለ እግዚአብሔር የሆነ ሩጫ፣ ያለ እግዚአብሔር የሆነ ትምህርት፣ ያለ እግዚአብሔር የሆነ ስራ፣ ያለ እግዚአብሔር የሆነ ትዳር፣ ያለ እግዚአብሔር የሆነ ጉዞ፣ ያለ እግዚአብሔር የሆነ ብዙ ጥረት ኪሳራ ይበዛል። ድምፁን እንሰማለን፣ እሱን እንይዛለን፣ እሱን እናስቀድማለን። የሚቀጥለው ዘመናችን ላይ ኪሳራ አይሆንም። የምንቆፍረው ጉድጓድ በምንጭ ይፈልቅልናል። የምናንኳኳው በር ይከፈትልናል። የምንዘራው ዘር ብዙ ሆኖ ይበቅላል። አሜን አሜን። በዚህ ጋር አሜን አሜን። የሚቀጥለው ዘመናችን በኪሳራ እንዳይሆን ወይም በዘመናችን ኪሳራ እንዳይሆን የመጨረሻ ምንና አንደኛ እግዚአብሔር እንስማ፣ ሁለተኛ እግዚአብሔርና የእግዚአብሔር ነገር ችላ አትበል፣ የመጨረሻና ሶስተኛ እግዚአብሔርን በሕይወታችን እንቀድስ። say amen amen. come on amen amen. በጣም ብዙ በአጭር ደቂቃ ውስጥ አሳያችሁ። ሳምሶን ለምንድን ነው መጨረሻው በውርደት ይሆን? ለምንድን ነው የሚሄድ በውርደት ይሆን? እግዚአብሔር አታስነካ ያለውን ሰፈር ብሎ አስነክቶ ለከኛ እግዚአብሔር ራስን ለማንም እንዳታስነካ ብሎታል። ይሄ ሰውዬ ሚስጥር የተደረገውን የተከለከለው ሰፈር ጊዜያዊ በሆነው አምሮቱ ምክንያት አስነክቶ ነው መጨረሻው ውርደት የሆነው፣ መጨረሻው ኪሳራ የሆነው። እኔ ልጸልይ በጌታ በኢየሱስ የኔና አሜን የሚለው የአንድ ሰው መጨረሻ ውርደትና ኪሳራ አይሆን፣ በኢየሱስ ስም አይሆን። መጨረሻችሁ በውርደት አይጠላቀቅ፣ በሽንፈት አይጠላቀቅ፣ በኪሳራ አይጠላቀቅ። መጨረሻዬ በውርደት አይሆንም በሉ፣ በኪሳራ አይሆንም በሉ፣ በሽንፈት አይሆንም በሉ፣ ከእግዚአብሔር ጋር እጨርሳለሁ በሉ። የምንድነው ሰውዬ በውርደት የጨረሰው? አስመልክቶ ለምንድነው ዮሴፍ በእስር ቤት በግብፅ ምድር በወንድሞቹ መሃል የተሳካለት የተከናወነ ባለሞገስ የሆነው? እምቢ ብሎ ነው። እግዚአብሔር ያያል ብሎ ነው። ሰው ባያይም እግዚአብሔር ምን ይላል? አሜን አትለይም? የመንፈስ ልባችሁ ላይ ይግባ። አሜን በላይ ልባችሁ ላይ ይግባ። ቅድስና ለእግዚአብሔር የሚል መንፈስ ውስጣችሁ ላይ በኢየሱስ ስም ይግባ። ጨዋችሁ አሜን በሉ። እግዚአብሔርን በሕይወታችሁ ቀድሱ። የተከናወነ የበለጠ የገዛ የተሰማ ሰው በዕድሜ ዘመኑ ሁሉ አወርሻይ ያደረገ የሚሄድ ሰው መሆን ትፈልጋላችሁ? እግዚአብሔርን በስራ ቦታ ቀድሱ። እግዚአብሔርን በትዳራችሁ መሃል ቀድሱ። እግዚአብሔርን በአገልግሎታችሁ ቀድሱ። አሜን። ይሄ መንፈስ ላችን ላይ ይውጣል። እናንተ የተወደዳችሁ የእሳት መራምሩን ምዕመናንና አገልጋዮች፣ መሪዎች ዛሬ ከእግዚአብሔር ዘንድ ይዤ የመጣሁት መልእክት ይሄ ነው። በሚቀጥለው ዘመናችን ላይ ኪሳራ አይሆንም።
ይሄ እንዳይሆን ግን የእግዚአብሔርን ድምፅ ተከተሉ። ይሄ እንዳይሆን እግዚአብሔርና የእግዚአብሔርን ነገር ችላ አትበሉ። ይሄ እንዳይሆን በሕይወታችሁ እግዚአብሔርን ቀድሱ። አሁን 8 ሰው ነው። አሜን። አሁን 2 ሰው ሆኗል። አሜን። ለዳንኤል ታስታውሳላችሁ? ለዳንኤል አገር ቀይረዋል፣ ሰፈር ቀይረዋል፣ ስም ቀይረዋል። ስም ብቻ አይደለም ወንበር ቀይረዋል። ግን እግዚአብሔር ምን አላለ? ይሄ መንፈስ አሜን ላለ የሆነ ሰው ላይ ይሁንበት። እግዚአብሔርን አልለውጥም ቢል አሜን ይበለኛል። በስንከታ እግዚአብሔር ነው። በተጉታ እግዚአብሔር ነው። ማንም በሌለ ሰዓት እግዚአብሔር ነው። ብዙዎች በተከተሉ ሰዓት እግዚአብሔር ነው። እግዚአብሔርን ከፍ የሚያደርግ ትውልድ ይነሳ። ቤተ መንግሥት ሲገባ እግዚአብሔርን የማይለውጥ፣ ወረዳ ሲገባ እግዚአብሔርን የማይለውጥ፣ ወንበር ላይ ሲወጣ እግዚአብሔርን የማይለውጥ ያ ሰው የኔ ቢል አሜን ይበላል። ውሰጂ ይሄ ይሁንልሽ፣ ይሄ ይሁንላችሁ። ተቀበሉና እግዚአብሔርን አልለውጥም በሉ። ማነው በቀጣይ ዘመኑ ላይ ይሳራ የማይሆንበት እግዚአብሔር የማይለውጥ? አሜን። በቃላሽ የዘባሪ ውሸት ጨረስ ማለት ይባላል። ዛሬ ወደት ነው የመጨረሻ በቀጣይ ዘመኑ ላይ ይሳራ የማይሆን ማለት ነው ካላችሁ ከመንፈስ ቅዱስ ጋር ይሳራ። አሜን። ተቆጣጣችሁ ያለው ከመንፈስ ቅዱስ ጋር ይሳራ። የተሳካላችሁ ልትሆኑ ከፈለጋችሁ ብቻችሁን አትሆኑ። ከመንፈስ ቅዱስ ጋር መሆን ይሆንላችሁ። ሐዋርያቱን ይዋቸው አገልግሎታቸው ከመንፈስ ቅዱስ ጋር ነው። የትኛውን ውሳኔ ሲወስኑ ከመንፈስ ቅዱስ ጋር ሆነው ነበር። እግዚአብሔር በዚህ መንፈስ ይባርካችሁ። አሜን። እንደዚህ ጸልያ ቀጣይ ዘመናችን ጥቂት ለፍተን ብዙ የምናገኝበት፣ አንድ አኳፍተን ብዙ የሚከፈትበት ከጌታ ጋር እንሆናለን። ጌታ እየቀደመ የናሱን በር ይሰራዋል። በተለይ ለሆነ ሰው በእናንተ ልናገር የሆነ የናስ ደጅ ሲሰበራየው፣ የሆነ ተራራ ሲነደልለት አየው። አሁን ተቀባይ መንፈስ መጣ ሆነልሽ። ንግግሯ ሲለወጣየው፣ የምስጋና ያፍሬ ስትገባየው፣ የዝማሬ ፍሬ ስትገባየው፣ አንዳንድ ሰዎች ወረቀት ላይ ማህተም ሲደረግ ተፈቅዷል የሚል ማህተም፣ ይሁንላት የሚል ማህተም፣ ይገባል የሚል ማህተም ይሁን የሚል አሜን። አይ ዘመን
ዘመናችን እንግዲህ ተሳካልን እንዲሆን ፈልጋለሁ ፓስተር አቤት ቢሆን ምጮህ ብቻ አይደለም ብዙ ማፈራ ነው ፈልጋለሁ አሜን አትለኝ አሜን ሁሉ ሰው ይሄን ምራቅ ፈልጋለሁ ምንድነው ታዲያ ሚስጥሩ ሲባል አንደኛው እግዚአብሔርን መከተል ድምፁን መከተል መጽሐፍ ቅዱስ ደመናው ሲሄድ ይሄዱ ነበር ሲቀመጥ ይሄዱ ነበር የእስራኤል ዩኒክ ዲፍረንሳቸው ምንድነው ካላችሁ እግዚአብሔር ነው አሜን ከተንቀሳቀሰ አይንቀሳቀሱ ሁለት ዓመት ሲቀመጥ ይቀመጣሉ ሲሄድ ይሄዳሉ በገቡበት ሁሉ ያሸንፋሉ ምድረ በዳው ምንጭ ያፈልቅላቸዋል እፍኝቱ አይነድፋቸውም እና ኢየሱስም ይሁን አሜን ከዚህ ማጣጀብ ምንላለ ጌታ ሆይ በዚህ ጉዳይ እንደኔ ወጣቶች እጮኝነት ለመጀመር ምን ትላለህ ማለት ነው ጌታ ምስክር ከዚህኛው አይናችሁ እግዚአብሔር የሚያየው ይበልጣል ከዚህኛው ውበታችሁ እግዚአብሔር የሚመርጠው ይበልጣል በተለይ አሁን ዘመኑ ላይ በዚህ ነው ጌታ ይሄ መንፈስ ነው የተመታ ይሆን እኔኛው ትዳር የሚያበላሻ ነው ይመታ አሜን ነው ይመታ አሜን ነው ይመታ በህይወቴ ከባድ ውሳኔ ልወስን በቃ የለመለመ መስክ ነው ነገር ሊገባ ታሪክ የተለወጠ የሚዘውር ስል ኢየሱስ ጌታ እግዚአብሔር ነው አሜን ታሪክ የተለወጠ በቃ ያገለገሉት ጌታ መጣልስ እግዚአብሔር በግድ መጣ ልጅ ወይስ የተሰበሰበለት ጉዳይ የተበላሸ ነው አረ ጌታ ሆይ በቀኛችሁ ነው እግዚአብሔር ነገር ያሳየኝ አንዱ ሲቆይ ለካ ይተብላሽ በአይኔ ያየሁት ለዚህ ምን አለች እግዚአብሔር ምልክት እየሰጠን ብዙ ነገር አጥቷል ብዙ ነገር አሜን አይደለም እግዚአብሔር ሆይ ምን ትላለህ ማለት አለማወቅ አይደለም አለመማር አይደለም ለመማር ቢሆን ዲግሪ አለ ብዙ ነገር አለ አናውራው ተምረናል ከዛ በላይ ከልምዳችን ከእውቀታችን ካካበትነው ከሌላ ነገር እግዚአብሔር ድምፅ ይበልጣል ቢል አሜን ይበላል አሜን ያኔ አሸናፊነት የእናንተ ይሁን አሜን ከዛ እግዚአብሔር በሚሰጣችሁ ከፍታ ሁሉ እግዚአብሔር እንዳትረሱ አሜን የእግዚአብሔር ቤት ላላችሁ የእግዚአብሔር ባሪያዎች ላላችሁ ስለናንተ በወንጌል የሚጋደሉትን በፍጹም ባህሪያቸው ላይ መች ይችላል የሆነ ትላላችሁ መጽሐፍ ቅዱስ ሌዊዎችን ይላል ቀጥሎ ያለውን አለ ትላላችሁ እግዚአብሔር ሲባረካችሁ እግዚአብሔር ሲለውጣችሁ እግዚአብሔር ቀና ሲያደርጋችሁ ብራችሁ ወደ ቤተ ክርስቲያን እውቀታችሁ ወደ ቤተ ክርስቲያን አቅማችሁ ወደ ቤተ ክርስቲያን የመንፈስ አሜን ስትሉ ይሁንላችሁ ለምን እግዚአብሔር እንደዚህ እንደሚያወራ ታውቃላችሁ ዛሬ ማታ ይባርካቸዋል አሜን ሆነ የምትጥቂና ከፍታው ሊልቀም ያላቸዋል አሜን አሁን ማይንሴታቸውን እያስተካከለ ነው እግዚአብሔር የሆነ ከፍታ ውስጥ ይከፈትላቸዋል ከዛ እንዲማረግ ይጀምራል ለሰጠኝ ጌታ እሰጣለሁ ለባለፈኝ ጌታ እመልሳለሁ ለባሪያዎቹ እመልሳለሁ ይህ መንፈስ አሜን ስትሉ አሜን ይሁንላችሁ ኢየሱስ ጌታ ይሁንልህ የገባው መገለጥ ይሁንልህ ከኔ ጋር ኢየሱስ ጌታ አሜን አሜን አንተ አሜን አንተ ሰራዊት ወለተው ያላሜን በፊት አተፋቆስ ያጋል ተራራ አወራረድ ያጋል ድንገት እንኳን በጥይት ቢመታ ፈርስት ሜዲሲን የመጀመሪያው ሕክምና ምን እንደሆነ ቀልብ ይማራል ይሄን ከጨረሰ በኋላ ብቁ እንደሆነ ሲታይ ይለቀቃል ልክ እንደዚህ ዛሬ ማታ የሆነ ሰው እግዚአብሔር ይለቀው አንዱ ወደ ላይ የሚቀጥለው ማን እንደሆነ አላውቅም የሆነ የበረከት ከፍታ ውስጥ የሆነ የጠላት ከፍታ ውስጥ የሆነ ስሙ በከተማ ከፍ የሚልለት እግዚአብሔር ባረከው የሚባል እግዚአብሔር ቀባው የሚባል የሰው አንዱ አሜን ያለ ይሁንለት አሜን ያለ ይሁንለት ይሳጅ ይሁን እግዚአብሔር በዚህ መንፈስ ይባል አሜን ሁለተኛው በሕይወታችሁ
ከመንፈስ ቅዱስ ጋር እጃችሁን ከፍ አድርጉ ባላችሁ እኔ ከደቦራ ባጃና ማንዳራ ከፍ አድርጉ። አሁን አደገኛ ጸሎት ነው የምጸልየው። ጌታ ምስክሬ የኔና አምኖ ይሄንን ቃል የጌታ ነው ብሎ ለሚቀበል ሰው የሚቀጥለው ዘመን የለቅሶ አይሆንም። እውነት ነው ብላችሁ የለቅሶ አይሆንም፣ የኪሳራ አይሆንም፣ የውድቀት አይሆንም፣ የስብራት አይሆንም። እግዚአብሔር ብዙ ማለት ያደርገናል። ምንኮ ያደርገናል። ይሄ መንፈስ ላችሁ ላይ ይውደድ። ይሄ መንፈስ ላችሁ ላይ ይውደድ። ይሄ መንፈስ ላችሁ ላይ ይውደድ። ቆሙ በእግሮቻችሁ ላባቲና ኮላባቲና ናስ እኔ ከደለበለበለበለበለባቲና ካዳላባውስ እና ካንታላ እጆቻችሁን ወደ ላይ ከፍ አድርጉ። እግዚአብሔር እንደሚቀበል ሰው ከፍ አድርጉ። እኔ በዚህ ሮብ የሚባል ማታ ላይ ትንቢት አለኝ። የሚቀጥለው ዘመናችን ላይ ኪሳራ አይቀርም። የሚቀጥለው ዘመናችን ላይ ጭንገፋ አይቀርም። የሚቀጥለው ዘመናችን ላይ ውድቀት አይቀርም። የተዘጋ በር አይቀርም። እግዚአብሔር ቀድሞ ይወጣበታል። በረከት ይሆናል፣ ድል ይሆናል፣ ውጤታማነት ይሆናል፣ ብዙ ፍሬ ይሆናል፣ ትርፋማነት ይሆናል። አሜን ያለ አሜን ይሁን። ቾክበሩና የሚቀጥለው ዘመን ይመርስ የእግዚአብሔር ድምፅ በሉና የሚቀጥለው ዘመን ይመርስ። ኪሳራ አይሆንበትም፣ ውድቀት አይሆንበትም፣ ሐዘን አይሆንበትም። እግዚአብሔር ቀድሞታል በሉ። በኢየሱስ ስም ይሁንላችሁ። በብዙ ዘመን አንኳኩታችሁ ያልተገባው በር ይከፈት። ያልተፈቀደው ነገር ይፈታል። የተያዘው ነገር ይለቀቅ። እግዚአብሔር ከፊታችሁ ይውጣ። ከኋላው ደልዳላ ይሆን። የናሱ በር ይሰበር። የብረቱ ሞልወያ ይቆረጥ። ጠንካራ ልቦች ይሸነፉ። ጠማማ እጅ የእናንተ ነገር ይልቀቅ። በኢየሱስ ስም ተገበሩ። በእምነት ተገበሩ። ፈውሳችሁን ተገበሩ። ጤናችሁን ተገበሩ። ጉብኝታችሁን ተገበሩ። ተዘጋ ነገር በብርቱ እጅሽ ይሰበራል። እግዚአብሔር ከሕዝቤ ላይ አጥሩን አነሳለሁ። ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። የበረከት መንፈስ፣ የበረከት መንፈስ ሌላችሁ ዝም በሉና ሁለት እጃችሁን ከፍ አድርጉ። በጣም በተለየ መልክ የሰማይ አምላክ እግዚአብሔር ቀጠሮ ይዞ ጉብኝት ይዞ የመጣላትን አንዲትን ሴት አየሁ። ነገሯ ፍሬያማ እንዳይሆን፣ ነገሯ ስኬታማ እንዳይሆን እየተከተለ የሚመታው ነገር እግዚአብሔር እመታዋለሁ አለ። እመታዋለሁ አለ። እመታዋለሁ አለ። እመታዋለሁ አለ። እመታዋለሁ አለ። እባቡ ተመታ። እባቡ ተመታ። እባቡ ተመታ። ከእግሯ ላይ ተመታ። ከወገቧ ላይ ተመታ። ከራሷ ላይ ተመታ። ወዳጆች ሆይ እየጸለይን
ካታራቦስ የሚፈታ ኃይል የሚፈታ ወደፊት አጣት የሚፈታ ኃይል በኢየሱስ በላቸው ላይ ይውላል